Checker Sport 2010. አድማጮቻችን ሸገር ስፖርትን እያደመጣችሁ ነው ያላችሁት። በጣም እናመሰግናለን አብራችሁን ስለሆናችሁ። ትላንትና ማንቸስተር ሲቲ እና በርንሌ ያደረጉትን ጨዋታ ማንቸስተር ሲቲ 1-0 በሆነ ውጤት አሸንፏል። ይሄ ውጤትን በተመለከተና በደረጃ ሰንጠረዡ ላይ ማንቸስተር ሲቲ የመጀመሪያ ደረጃ ላይ መቀመጥ የቻለበት ነው። ከ8 እንደዚህ ወራት በኋላ ይመስለኛል። ረጅም ጊዜ ነው ብቻ ማንቸስተር ሲቲ የፕሪሚየር ሊግ ደረጃ ሰንጠረዡን ሳይመራ ቆይቶ አሁን ወደ መሪነት የተመለሰው። ይሄ ምን ማለት ነው? ቀጣይ ጨዋታዎችንስ በተመለከተ ያሉት እድሎች እንዴት ይታያሉ የሚለውን እየተነጋገርን እንቀጥላለን። ጨዋታው እንዴት ነበረ ከሚለው ልነሳ ወይንስ አንድ ጎል ብቻ መቆጠሩ ከጠበቅነው በታች ሆኖ አግኝተነዋል? ምንድነው ያንተ ሀሳብ? አንድ ጎል መሆኑ ብቻ ሳይሆን ይሄ ጨዋታ 4 ጎል ቢገባበትም ደስ አይለኝም። እኔ ጨዋታው ብዙም እንትን አይልም ነበር፣ ግን ጎሉ ሳይሆን የሚስበው እንቅስቃሴው፣ የፉክክር ምጣኔው፣ በሁለቱ በኩል የነበረው ፉክክር ላይ የነበራቸው የቡድኖቹ ልክነት፣ እነዚህን አለ ኳስ ላይ የምንወደው። ሲቲም ይሳሳት ነበረ፣ በርንሌም ደስ አይልም ነበረ። ስለዚህ ለእኔ ልክ 5ኛው ደቂቃ ላይ ሃላንድ ጎል ሲያገባ ቀደም ሲል እንዳልሽው ከኦክቶበር ወይም ከጥቅምት ወር አንስቶ ማንቸስተር ሲቲ ከአርሰናል አንሶ ነበረ በደረጃ ሰንጠረዡ የነበረው እስከ ትላንትና የ5ኛ ደቂቃ የኤርሊንግ ብራውት ሃላንድ ጎል መቆጠር አስቀድሞ ማለት ነው። የዛን ሰዓት ላይ ግን ከ7 ወራት በኋላ አርሰናል ለመጀመሪያ ጊዜ ስሙ በደረጃ ሰንጠረዡ 2ኛ ላይ ተጻፈ። ይሄ ለአርሰናል ደጋፊዎች፣ ለአርሰናል ሰዎች ትርጉሙ ምንድን ነው አሳልፈን የሰጠ ነው ብለው ራሳቸውን እንደሚጠይቁ ምናልባትም ራሳቸውን እንደሚወቅሱ ጠብቃለሁ። የሚያስቆጭም ስለሆነ ይህንን የአርሰናልን ጉዳይ ስታየው እንግዲህ ሁለቱም አሁን 77 ነጥብ አላቸው። ሁለቱም የግብ ክፍያቸው ላይ ወይም ጎል ዲፈረንስ ላይ ተመሳሳይ ናቸው። ነገር ግን በውድድር ዓመቱ እስካሁን ድረስ ተጋጣሚዎቻቸው ላይ ባገቡት ጎል ብዛት ማንቸስተር ሲቲ ያገባው አርሰናል ካገባው ይልቅ ስለሚበልጥ ስሙ አናት ላይ ተጽፏል። አርሰናልን 2ኛ ነው የምንለው። በ7 ወር ውስጥ ብለነው የማናውቀውን ነገር እንዴት አልነስንልና ሂደቱ ምን ነበረ? አርሰናል እንዴት አሳልፎ ሰጠው ስትይ አሁንም ሌላ የቁጭት ስሜት ውስጥ የሚከት ነው የሚሆነው። እንግዲህ አንዳንድ ሰዎች ምን ይላሉ? ያው ጨዋታውን በተመለከተ ለእኔ በጣም አሰልቺ ነበረ። ፈርስት ሃፍም ሰከንድ ሃፍም ኦፍኮርስ በሁለቱም ቡድኖች በኩል ቻንሶች ነበሩ። መጨረሻው ማዕዘን ምት ሲያገኝ በርንሌ ጋርዲዮላ ቆጥጥ ብሎ አይተሽው ከሆነ ኤኒቲንግ እኮ ሀፕን ሊያደርግ ይችል ነበረ ምናምን የሚል ስሜት ይፈጥራል። የአንድ ጎል ልዩነት ብቻ ስለነበረ አስተማማኝ ስላልነበረ ግን ከዛ ውጪ አርሰናል ላይ ሰከንድ ሃፍ ከቼልሲ ጋር እንደዚሁ ሰከንድ ሃፍ ላይ ያየነውን በዚህ ጨዋታ የሆነ ነገር ይገባናል፣ በዚህ ጨዋታ የሚገባንን ነገር ማግኘት ግዴታ አለብን የሚለውን ቆራጡን ማንቸስተር ሲቲን አይተናል ብዬ አላስብም። እኔ አላስብም። ግን ጋርዲዮላ ከጨዋታው በፊት እንዳለው ዋናው ድሉ ነው። ድሉን አግኝተዋል። ያ የተገኘው ድል ደግሞ እነሱም በደረጃ ሰንጠረዡ አናት ላይ ያስቀምጧቸዋል። አሁን ወደ አርሰናል እና ማንቸስተር ሲቲ ፉክክር ስንሄድ ቅድም ምናለን የደረጃ ሰንጠረዡ አናት ላይ ሲቲ የተቀመጠው ተጋጣሚዎቹ ላይ ጎል በማግባት ከአርሰናል ይልቅ ስለሚበልጥ ነው አለ። አሁን አርሰናልም 5 ጨዋታ ይቀረዋል፣ ማንቸስተር ሲቲም 5 ጨዋታ ይቀረዋል። ሁለቱም 5 ጨዋታዎቻቸውን ቢያሸንፉ በተመሳሳይ የሚሆኑት 85 ነጥብ ላይ ነው የሚደርሱት ማለት ነው። 85 ነጥብ ላይ ከደረሱ በኋላ መጀመሪያ ጎል ዲፈረንስ ነው የሚታየው መለያው። ካልሆነ ማን ብዙ አገባ በሚለው ነው። አሁን ለነዚህ ሁለት በነጥብ እኩያ ከሆኑ በኋላ እንዲለዩ በተቀመጡት መስፈርቶች የማንቸስተር ሲቲ አድቫንቴጅ ነው ጎልቶ የሚታየኝ። ለምን ብትይኝ ማንቸስተር ሲቲ ከተጋጣሚዎቹ ጋር በሚያደርጋቸው ጨዋታዎች ጎል በማስቆጠር አቅም ከአርሰናል ይልቅ ይሻላል ነው። የእስካሁኑ የመጡበት 33 ጨዋታ ላይ በዚህ ጉብዝና ሲቲ ከአርሰናል ይልቅ ይሻላል። ለዚህ ነው አንደኛ የሆነው ብዙ ባገባ በሚለው ማለት ነው። አሁን ጎል ዲፈረንስም የምትይ ከሆነ ብዙ እያገባሽ ጥቂት እንዲገባብሽ ነው የሚጠበቀው። ብዙ ባገባ የምትይ ከሆነ አሁንም 4-3 ብታሸንፊ 4 አግብተሻል፣ እሱ ነው የሚደመርልሽ። 5-4 ብታሸንፊ 5 ማግባትሽ ነው የሚቆጠረው። ስለዚህ 5 ማግባት፣ 4 ማግባት፣ 3 ማግባት በሚሉት አቅሞች
የማንቸስተር ሲቲ አቅም ከፍ ያለ ነው። ሁለተኛ አርሰናል እና ማንቸስተር ሲቲን ባናነጻጽር እንኳን በንጽጽር ባናይ አርሰናል ቤት ያለው ችግር ምንድን ነው ያልን እንደሆነ ከቆሙ ኳሶች የግብ ዕድሎችን መፍጠር፣ ከቆሙ ኳሶች ጎሎችን ማስቆጠር ላይ አርሰናልን አታሚው ጥሩ ነው። በመከላከል አቅም ጥሩ ስለሆነ ነው አርሰናል እና ማንቸስተር ሲቲ በግብ ክፍያ እኩል የሆኑት። የሚያገባቸው ጥቂት ጎሎችን ቢሆኑ ተጋጣሚዎቹ ላይ ብዙ ጎል እያገባ ማሸነፍ ላይ ክፍተቶች አሉበት ተብሎ ቢተችም አርሰናል ግን አርሰናል ላይ የምታገቢው ጎል ደግሞ ፐር ጌም 0.7 ጎል ነው ያለሽ። ይህ በጣም ትንሽ ነው። ይሄ አይደለም በእንግሊዝ ፕሪሚየር ሊግ በአውሮፓ ሊጎችም በሙሉ ቤስት የመከላከል አቅም ያለው አርሰናል እንደሆነ የሚያሳይ ቁጥር ነው። ስለዚህ አርሰናል እንዲህ ጎል እንዳይገባበት ማድረግ ላይ ነው እንጂ ጉብዝናው ተጋጣሚዎቹ ላይ አበርክቶ ወይም አብዝቶ ጎል ማስቆጠር ላይ በተለይ ከኦፕን ፕሌይ ያለበት ክፍተት፣ በተለይ ተጫዋቾች ላይ ያለው አባካኝነት፣ ለምሳሌ አሁን ካይ ሃቨርትዝ ከሲቲ ጋር ሲጫወቱ ይሰጣቸው የነበሩ ኳሶች ምን አይነት የቁጭት ስሜት እንደሚፈጥሩ አስቢው። አርቴታ የተንደባለለበት ማለት ነው። ከዛ ውጪ በሌሎች ጨዋታዎችም ላይ እንደዚሁ የነበሩት አባካኝነቶች ብዙ ናቸው፣ በተለይ ከክፍት የጨዋታ እንቅስቃሴ ጋራ በተያዘ። ስለዚህ እነዚህ 5 ጨዋታዎች ለአርሰናል ምን ያድርግ ብትይ መጀመሪያ ያሸንፍ፣ ሁለተኛ እሱ እንደሚያሸንፈው ሲቲ ሊያሸንፍ እንደሚችል ይመንና ይቀበል። የአርሰናልን ማሸነፍ የሲቲ ማሸነፍ ነጥብ ዋጋው እኩል ነው። 3-3 እየተሰጣቸው ነው የሚቀጥሉት። ስለዚህ አት ዘ ኤንድ ኦፍ ዘ ሲዝን ሁለቱም በተመሳሳይ ነጥብ የውድድር ዓመቱን ሊጨርሱ ይችላሉ። የሚለዩት በግብ ክፍያ ነው የሚለዩት፣ ብዙ ባገባ ነው። ለዚህ 5 ቀሪ ጨዋታ የተለየ ትኩረት አለመስጠት አይችልም አርቴታ። ምን መፍጠር ይችላል የሚለውን በእርግጠኝነት መናገር አልችልም። ነገር ግን ሄዶ በነጥብ መበላለጥ የሚባለው ነገር ላይከሰት ላይመጣ የሚችልበት እድል ሰፊ ስለሆነ አርሰናል ማድረግ ያለበት ተጋጣሚዎቹ ላይ ጎል ማስቆጠር ነው። ይሄ ምክር ለአርሰናል ብቻ ግን የሚሰራ አይደለም። ይሄ ምክር ሃላንድን ለያዘው ማንቸስተር ሲቲም፣ ሼርኪን የራሱ ላደረገው፣ ሴሚኒዮ ላለው፣ እንደዚሁም ደግሞ እንደነ ዶኩ አይነት ተጫዋቾችን በቡድን ውስጥ ላካተተው ማንቸስተር ሲቲም የሚሰራ ነው። ለማንቸስተር ሲቲ ለእኔ ትላንትና ትልቅ እድል ያጣበት ነው። ምክንያቱም ቀጥሎ ከሚያደርጋቸው ጨዋታዎች ቀጥሎ ከሚጫወታቸው ጨዋታዎች በላይ እንዲህ ባለው የጎል ማስቆጠር ጉዳይ በርንሌይን መግጠም ነበር የሚሻለው። በርንሌ ላይ ነበር ይሄንን ማድረግ የሚሻለው። ለእኔ 3 ነጥብ አግኝቷል። አንድ ጎል ብቻ ቢያስቆጥርም እነዚህ አሪፎች ናቸው። በደረጃ ሰንጠረዡ አናት ላይ አምጥተውታል። ነገር ግን አት ዘ ኤንድ ኦፍ ዘ ሲዝን የሚያስቆጭ ከሆነ በዛ የበርንሌ ጨዋታ የተሻለ ነገር ማድረግ አንችልም ነበር ወይ የሚያባብል ይመስለኛል። ለእኔ እንደዛ አይነት ስሜት ነው የሚፈጥርብኝ። አይ ልክ ነው። ደግሞም የጠበቅነው እንደዛ ነው። ምክንያቱም ከበርንሌ የተሻለ ሌላ ተጋጣሚ የለውም ከዚህ በኋላ ማንቸስተር ሲቲ። ይህንን ያልኩበት ምክንያት ያው ብዙ ጎል የሚገባበት እንደገና ከፕሪሚየር ሊጉም የተሰናበተ ክለብ ነው በርንሌ እና ይህንን እድል በተሻለ መንገድ ለመጠቀም ትልቅ ጥረት ያደርጋሉ የሚል ሀሳብ ነው የነበረን። ግን ያው 5ኛው ደቂቃ ላይ በተቆጠረው ጎል ብቻ ነው ጨዋታው የተጠናቀቀው። ደግሞ ብዙ ሙከራዎችን ያደርጉ ነበር። ወደ 28 አካባቢ ሙከራዎች በማንቸስተር ሲቲ በኩል ነበሩ። ያም ግን ወደ ጎል ሊቀየር የቻለበት እድል የለም። እንደውም በበርንሌ በኩል በጣም ግልጽ አጋጣሚዎች እንደነበሩ ነው እኔ ያየሁት ጨዋታውን ስከታተል። ያንን መጠቀም የሚችሉበት እድል ተፈጥሮ ቢሆን ኖሮ ምናልባት ጎል የማግባት ሁሉ አጋጣሚዎች ይኖራሉ። ለማንኛውም ግን አሁን ማንቸስተር ሲቲ በ1-0 ውጤት ቢሆን ጨዋታውን አሸንፏል። አሁን ከአርሰናል ጋር በሁሉም ነገር እኩል ነው። ቅድም እንዳልከው በአገቡት ጎል ነው እንጂ የሚለያዩት። ያደረጉት 33 ጨዋታ ነው፣ 77 ነጥብ ነው ያላቸው። 21 ጨዋታ ሁለቱም አሸንፈዋል። 7 ጨዋታ ደግሞ ሁለቱም ባቻ ውጤት ጨርሰዋል። 5 ጨዋታ የተሸነፉበት የውድድር ዓመት ነው። በጎል ማስቆጠር ግን ማንቸስተር ሲቲ 66 ጎል አስቆጥሯል፣ አርሰናል ደግሞ 63 ነው። ይሄ የመበላለጥ ጉዳይ ማንቸስተር ሲቲን የፕሪሚየር ሊጉ መሪ አድርጎታል። ግን ቀጣይ የሚሆነው ነገር ደግሞ የበለጠ ይሰበኛል እኔን። ይህንን ያልኩበት ምክንያት ምንድን ነው? በቀጣይ ማንቸስተር ሲቲ የፕሪሚየር ሊግ ጨዋታውን ከማድረጉ በፊት አርሰናል 2 የፕሪሚየር ሊግ ተከታታይ ጨዋታዎችን ያደርጋል እና በድጋሚ የ6 ነጥብ ልዩነት መፍጠር የሚችልበት እድል አለ ማለት ነው ጨዋታዎቹን የሚያሸንፍ ከሆነ። ይሄ የሚሆነው አሁን በቀጣይ ከኒውካስትል ዩናይትድ ጋራ ይጫወታል።
በእርግጥ በመሀል የሻምፒየንስ ሊግ ጨዋታ ይኖረዋል። ግን ተከታታይ የፕሪሚየር ሊግ ጨዋታዎቹን ብቻ ካነሳን ሜይ 25 ላይ ከኒውካስትል ጋር ይጫወታል። ከዛ ኤፕሪል 25 ላይ ከዛ ደግሞ ግንቦት 2 ላይ ደግሞ ከፉልሃም ጋር ይጫወታል አርሰናል። እነዚህን 2 ተከታታይ ጨዋታዎች የሚያሸንፍ ከሆነ ማንቸስተር ሲቲ ከኤቨርተን ጋራ ከመገናኘቱ በፊት ይሄ ግንቦት 4 ላይ የሚደረግ ጨዋታ ነው። ፕሪሚየር ሊጉን መልሶ መምራት የሚችልበትን እና የ6 ነጥብ ልዩነት መፍጠር የሚችልበትን ሁኔታ ያመቻቻል ማለት ነው። ይሄ የሆነበት ዋነኛው ምክንያት ያው ከሳውዛምፕተን ጋር የኤፍኤ ካፕ ጨዋታ ስለሚያደርግ ነው። ማንቸስተር ሲቲ ይህንን እድል ይጠቀማሉ ነው አሁን ዋነኛው ጥያቄ። አርሰናል ድጋሜ ፕሪሚየር ሊጉን የሚመራበት ብቻ ሳይሆን የ6 ነጥብ ልዩነት መፍጠር የሚችልበት ሁኔታ አለ ማንቸስተር ሲቲ ከመጫወቱ በፊት ማለት ነው። ግን ይህንን እድል ይጠቀማሉ ወይ? በዚህ እናምነዋለን ወይ? እኔ ደግሞ አንቺን ልጠይቅሽ መልሱን ከመመለሴ በፊት ወይም የኔን ሀሳብ ከመስጠቴ በፊት ቢጠቀምስ እስኪ ኒውካስትልን እና ፉልሃምን ቢያሸንፍ ምን ይሆናል በሚል ነው ይሄ እንደ በጎ የታየው እኮ። የ6 ነጥብ ልዩነት እንደገና ይኖረዋል በፕሪሚየር ሊጉን እየመራ ማንቸስተር ሲቲ ከመጫወቱ በፊት ማለት ነው እኮ የ6 ነጥብ ልዩነት ይኖረዋል። ልክ ነው። ያ የ6 ነጥብ ልዩነት ግን አንድ ነገርን ታሳቢ ያደረገ ነው አይደለም? ማንቸስተር ሲቲም ገና ይጫወታል እኮ ይጫወታል እሱማ እኮ። ስለዚህ አሁን ይቺ የ6 ነጥብ ልዩነት ፌክ መሆኗን ማወቅ አለብን ብዬ ነው። ለእኔ የፌክ ዲፍረንስ ናት። ምንድነው ትልቅ ፋይዳም ካላት ፋይዳ ብዬ የምወስደው ወይም እንደ አንድ ነገር የምወስደው ሲቲ ላይ የአርሰናል እነዛን ጨዋታዎች ማሸነፍ በተስተካካይ ጨዋታዎች ብሳሳት እኮ አርሰናል እንዲህ ነው የሚል የተወሰነ ፕሬሸር የሚያሳድር ከሆነ ነው እንጂ ፌክ መሆኑን መርሳት አለብን ብዬ አላስብም። እኔ ገብቶሻል ብለሽ ቀድሞ ነው የሚጫወተው። አዎ ልክ ነው። ለምን ሲቲ ኤፍኤ ካፕ ጨዋታውን ስለሚጫወት ቀድሞ ነው እንደገና የሚጫወተው በቀናት። ለምን የማንቸስተር ሲቲ እና የአርሰናል ፕሮግራም ሲወጣ በሰዓታትና በቀናት ስለተቀዳደመ። ትልቁ ቁም ነገር እሱ አይደለም ለእኔ ምክንያቱም ይሄኛው ቅድም እንዳልኩሽ ለምሳሌ 9 ነጥብ ይበልጥ ነበራል ከ10 ቀን በፊት ከ11 ቀን በፊት ገባሽ? ያንን የ9 ነጥብ ልዩነት ማንቸስተር ሲቲ የራሱን ስራ እየሰራ አርሰናል ደግሞ እየተሳሳተለት፣ ሲቲ የራሱን ስራ በትክክል እየሰራ አርሰናል ደግሞ እያቃተው ተደራረሱ። ተስተካካይ ጨዋታ አለው ምናምን አሸነፈ በርንሌይን። እሱ ተስተካካይ ጨዋታው ከክሪስታል ፓላስ ጋር የሚደረግ ነው ምናምን ብቻ እሱ ሳይሆን ለእኔ ቁም ነገሩ አሁን አርሰናል ይኸውልሽ አንድ ነገር ልንገርሽ። የአርሰናል ተጫዋቾች ለ7 ወር ወይም ለ200 ምናምን ቀን በደረጃ ሰንጠረዡ አናት ላይ ሆነው ይዘውት የነበረውን የአንደኝነት ቦታ ለማንቸስተር ሲቲ አሳልፈው ሰጡ። በዚህ ሂደት ውስጥ አርሰናል ሲወቀስ ከነበረባቸው ነገሮች መካከል አንደኛው ምንድን ነው? የሜንታል ስትሬንግዝ ነው የሚነሳው። ያ ማለት የሚመጣባቸውን ፕሬሸር ወይም ጫና መቋቋም እያቃታቸው ነው። ቶሎ ስብር የሚል ነገር አለ። ይሄ ስትሮንግ ሜንታሊቲ አለመኖር፣ የአርሰናል ሜንታሊ ፍራጃይል መሆን ለማንቸስተር ሲቲ እየጠቀመው አርሰናሎችን ደግሞ እያስወቀሰ ነው። ይህንን እያየን ነው። ይሄ የትም አያደርስም ብለው ገሰጹ፣ ወቀሱ ብዙ ሰዎች። አሁን ለእኔ እንደ አድቫንቴጅ ከታየኝ ቀድሞ ሲጫወት የሚያገኛቸው 6 ነጥብ የመምራት አጋጣሚ በላይ አሁን አርሰናል ፕሬሸር ፍሪ ከሆነ ነው። በቃ ሄድ አይደል ለአንደኝነት ወሰደው አይደል ሲቲ። አሁን ከላይ ሆነሽ መጡብኝ አይደለም የምትይው፣ ከታች ሆነሽ መጣውባችሁ ነው የምትይው። የሚወቀስም ከሆነ አሁን ነው። በቃ ተስፋ የሚቆረጥም ከሆነ አሁን ነው። ሁለተኛ ሆነሻል። ከዚህ በታችሁ ከአሁንም አርሰናል። ስለዚህ ይሄ ጫናን የሚያራግፍላቸው ከሆነ የሰጠነውን መልሰን ማግኘት አለብን ወደሚል ጉብዝና የሚያመጣቸው ከሆነ በሁለቱ ጨዋታዎች ማለትም ኒውካስትል እና ፉልሃምን በማሸነፍ ከሚፈጠረው የውሸት የ6 ነጥብ ልዩነት በላይ 5ቱንም ጨዋታዎች በልበ ሙሉነት ለማድረግ ቢዘጋጁ፣ በተለይ የጎል ማስቆጠር አቅማቸው ላይ የምራቸውን ቢሰሩ አርሰናል ሪል ቻንስ ሊኖረው ይችላል። አሁንም አንድ ሀቅ የእውነት መናገር አለብን። ደጋፊዎች ይደሰቱም ቅር ይበላቸውም ያው ምንም ማድረግ አይቻልም። እውነት ስለሆነ ነው የሚነገረው። የማንቸስተር ሲቲ እና የአርሰናል የዘንድሮን የውድድር ዓመት ዋንጫ የማሸነፍ እድል እኮ ገና አሁንም እኩል እኮ ነው።
አበቃለት ለምን እንደሚባል ነው አሁን የማይገባኝ ነው። አንድ ትልቅ እድል አሳልፎ ሰጥቷል። ትልቁን እድል አሳልፎ መስጠት ውስጥ ብስጭት፣ መስጠት ውስጥ ተስፋ መቁረጥ፣ ከበፊት ኤክስፒሪየንስ በመነሳት በቃ ዘንድሮ ማለቃ በቃ ሲቲ አይምረንም አይለቀልንም ካሁን በኋላ ምናምን የሚል ስሜት ለምን እንደተፈጠረ ይገባኛል። ነገር ግን አሁን ኢን ሪል ተርምስ ስናወራ የማንቸስተር ሲቲ ዋንጫውን የማሸነፍ እድል ቀሪ ጨዋታዎችን በማሸነፍ ላይ የተመሰረተና በራሱ ጉብዝና የሚወሰን የሆነውን ያህል የአርሰናልም የፕሪሚየር ሊግን ዋንጫ የማሸነፍ እድል በራሱ በአርሰናል የሚወሰን ነው። ይሄንን መተግበር ነው ከአርሰናል የሚጠበቀው እንጂ ሸዋጅ እውነቶች ለመንጠልጠል ለእኔ ጠቃሚ ነው ብዬ አላስብም። ለእኔ ሸዋጅ ነገሮች ናቸው እነዚህ። የመጨረሻው ጨዋታ ከክሪስታል ፓላስ ጋራም የአሁኑ ጨዋታ ከኒውካስል ዩናይትድ ጋራም የግድ ማሸነፍ አለበት። ለሌላ አቻ ለሌላ ሽንፈት አርሰናል ቦታ ሊኖረው አይገባም። ያንን በማድረግ ብቻ ነው ራስን ማዳንና ማትረፍ የሚቻለው ብዬ ነው የማስበው። ያው ልክ ነው። ይሄ ሸዋጅ ነው ማለት በነጥብ በጣም ሸዋጅ ነው። በጨዋታ ቁጥር እኩል እስካልሆኑ ድረስ የሚፈጠሩ የነጥብ ልዩነቶች የሆነ ጊዜ ላይ ሊጣፉ እንደሚችሉ ምናውቀው ነው። ልክ አሁን እንደሆነው ማለት ነው። ግን ቅድም ያልከው ነጥብ እኔ አንድ በአርሰናል ቤት እንደ ጥሩ አድቫንቴጅ ሲጠቀሙበት ማየው ቀድሞ መጫወት የተሻለ ውጤት እንዲያስመዘግቡ ሲያደርጋቸው አይቻለሁ። ከዚህ በፊት ማለት ካለ ጫና ሊጫወቱት ይችላሉ። አንድ እሱ ነው። ሁለተኛ ግን የማንቸስተር ሲቲ ቀጣይ ጨዋታዎች ከኤቨርተን፣ ከብሬንትፎርድ፣ ከበርንመዝ የሚያደርጋቸው ከአስቶን ቪላ እና ከክሪስታል ፓላስ የሚያደርጋቸው ጨዋታዎች ናቸው። በእነዚህ ጨዋታዎች ላይ ማንቸስተር ሲቲ ነጥብ የሚጥልበትን እድል ካለ ለምሳሌ ፈታኝ የተባሉት ያው ነጥብ ያስጥላሉ በሚለው መነሳት ነው። ይሄ እድል ከተፈጠረ የበለጠ ነገሮችን ወደ ራስ ለመሳብና አስተማማኝ ሁኔታን ለመፍጠር ያግዛል በሚል ነው። የተሻለ ትንሽ ከጫና ነጻ የሆነ ሁኔታዎችን ሊፈጥር ይችላል ነው። እኔ አሁን ለምሳሌ ከኒውካስትል ጋር የሚደረገውን አርሰናል የሚያደርገውን ጨዋታ በቃ ማሸነፍ ያው ግዴታ ነው፣ ግን ደግሞ በደንብ ማሸነፍ ነው ያለበት ብዬ ነው የማስበው። ለምን ከተባለ ዝም ብለን የኒውካስትልን ወቅታዊ ሁኔታ ብቻ ማየት የሚበቃ ይመስለኛል። ተከታታይ ጨዋታዎችን እንዴት ባለው ሁኔታ እየተሸነፈ እንደሆነ አሰልጣኙ ሊባረሩ የመጨረሻ ደረጃ ላይ የተደረሰበት ነው የሚል ሪፖርቶች ሁሉ የወጡበት ነው እና ይህንን ኦፖርቹኒቲ ይጠቀማሉ የሚለው ነው። ማሸነፍ ግዴታው ቅድም እንዳልኩት እንዳለ ሆኖ ግን የጎል ዲፍረንሱንም የሚያገባቸውን ጎሎችም የበለጠ ከፍ ለማድረግ የኒውካስትልን ወቅታዊ ሁኔታ ይጠቀማሉ። የፉልሃም እንኳን ትንሽ የሚከብድ ይመስለኛል ዝም ብዬ ሳስበው። ለማንኛውም ግን እኔም የምስማማበት ነው። ይሄ ሸዋጅ ነው በጨዋታ ቁጥር እኩል ስላልመጡ፣ ግን ደግሞ የደረጃ ሰንጠረዡን መምራት የሚቻልበት እድል ከተፈጠረ ያንን በመጠቀም ረገድ ግን ያው እርግጠኝነት ስሜት ይሰጣሉ በሚለው ትንሽ ሀሳብ እንድትሰጥበት ስለፈለግኩ ነው ያነሳሁት። ይኸውልሽ አሁን ለምሳሌ ኒውካስል ዩናይትድ እና አርሰናል የሚያደርጉትን ጨዋታ አርሰናል እንዳልሽው ማሸነፍ አለበት። ከቻለ ደግሞ በርከት አድርገው አግብቶ የሚል ነገር አነሳሽ። ከዛ የኒውካስል ዩናይትድ ወቅታዊ ሁኔታ ምናምን የሚል ነገር ተነሳ። ኒውካስል ዩናይትድ አይነት ቡድኖች ኤኒታይም ጀግና የሚሆኑ ናቸው። ኤኒታይም ጀግና መሆናቸውን ማወቅ የምትፈልጊ ከሆነ ማንቸስተር ዩናይትድ ያገኛቸውን ተጋጣሚዎች በሙሉ እያሸነፈ የልብ ላይ በነበረበት ጊዜ በኒውካስል ዩናይትድ ነው መጀመሪያ የተሸነፈው በካሪክ ስር ማለት ነው። የዛን ሰሞን ማንቸስተር ዩናይትድን ከማሸነፉ በፊት የኒውካስል ተከታታይ ውጤቶች ምንድን ነበሩ ብለሽ ግቢና ይው የማይረቡ ነበሩ። ልክ ዩናይትድ ጋር ሲጫወት ግን አራስ ነብሮ ነው መጣ። ኒውካስል ማንቸስተር ዩናይትድን ማሸነፉ ይገባው ነበር የሚያስብል ነገር ሁሉ መጣ። ያውም ኤዲሃው የሚፈልጓቸው ተጫዋቾች በሙሉ ነበሩ ወይ በእጃቸው ላይ ምናምን ሳት እኔ አሁን እንደዚህ አይነት ነገሮችን ማሰብም የሚፈልግ ስለሚመስለኝ ነው ሳምሪ። ሁለተኛው ነጥብ ልክ ነው። ቀድሞ በመጫወት ውስጥ አድቫንቴጅ አለው ምናምን ከዛ ማንቸስተር ሲቲ ያሉት ተጋጣሚዎች ክብደታቸው እያልን ማሰባችን ግን የፈለገ ቢሆን በርንመዝን ከመግጠም በላይ ክሪስታል ፓላስን ከመግጠም በላይ ኤቨርተንን ከመግጠም በላይ አርሰናልን መግጠም ነው አይደል የሚከብደው። አርሰናልን እኮ አሸንፎታል።
ቼልሲን መግጠም የሚከብድ ይመስለኛል። ቼልሲን እኮ አሸንፎታል፣ ሊቨርፑልን እኮ አሸንፏል። አሁን ምንድነው የምናስቀምጣቸው ግምቶች እና ግምቶቹን በተመለከተ የምንሰጣቸው ሀሳቦች የሲቲ ሲሆን እያበላሸን፣ የአርሰናል ሲሆን እያቃናን ከሆነ ልክ አይደለም ስሌቱ ራሱ። ሲቲ በዚህ ወቅት ከአርሰናል የተሻለ ቡድን። በጎ የምትገምቺ ከሆነ ለሲቲ ነው መሆን ያለበት። እንደውም ሲቲ ይምራል ብለህ ነው የሚያስብል ብዙ ነገር አለ። አርሰናልን ደግሞ በተመለከተ ከ6 ጨዋታ 4 እየተሸነፈ እያየን 5ቱንም እንደሚያሸንፍ ለመደምደም ኬት ነው ጉልበቱን የማመጣው? ኬት ነው ድፍረቱን የማገኘው? እንዳይሳሳት ምን ማድረግ እንዳለበት ጎዶሎቹ ምን እንደሆኑ የሚያስነግርና ያንን በተመለከተ ሀሳብ የሚያሰጥ ነገር አይደለም ገዝፎ የሚታይሽ ነው እኮ። ያ ነው እውነቱ እኮ። በዚህ ወቅት ከ6 ጨዋታ 4 እየተሸነፍሽ ልመካብሽ ይከብደኛል። አንድ ጥያቄ ግን መጠየቅ ፈልጌ ነበር። አሁን ትላንት ሲቲ በርንሌን አሸንፎ አንደኛ ሆነ። በዚህ ወቅት አርሰናል ቤት የአርሰናል ተጫዋቾች ዘንድ አሰልጣኞቹ ጋራ ያለው የፕሪሚየር ሊጉን ዋንጫ ከማሸነፍ ጋር በተያዘ ውጥረት የተሞላበት ፉክክር በተመለከተ ያለው ትክክለኛ ስሜት ምን ይመስልሻል? ምን አይነት ስሜት ላይ ይመስልሻል? የአርሰናል ሰዎች ፍርሃት ላይ ነው የሚመስለው። በቃ እዛ ላይ ከሆኑ የትም አይደርሱ የሚመስለኝ እንደዛ ነው። ቅድም ያልከው ነገር ትልቁ ገዢው ትልቁ ነገር አንደኛ በዚህ ወቅት ከአርሰናል ይልቅ ማንቸስተር ሲቲ የተሻለ ነው። ሁለተኛ ያሉት የምናውቃቸው ታሪኮችም የሚያግዙት ለማንቸስተር ሲቲ ነው። በቃ ኤክስፒሪየንስ እንደገና አርሰናል ደግሞ በጣም ጥሩ በሆነበት ጊዜም እንኳን የፍርሃት ስሜት እየለቀቀው አላየንም። በተለይ በጣም የሚያስቆጩ ውጤቶች የተመዘገቡባቸው ጨዋታዎች ስለነበሩ፣ ስለዚህ የጨዋታው መጠናቀቅ መቃረብ ደግሞ በጣም ትልቅ ጫና ይኖረዋል። በሚቀጥለው ጨዋታ አስተካክለዋለሁ እንደዚህ የምትልበት ብዙ እድል የለም። 5 ጨዋታ ነው። በዚህ 5 ጨዋታ ነው የሚወሰነው እና እኔ የሚሰማኝ ስለዚህ አሁን መልበሻ ቤታቸው ውስጥ ልምምድ ቦታ ላይ እርስ በርሳቸው ለመመገብ ሲገናኙ የተስፋ መቁረጥ ስሜት ላይ ወሰደው በቃ አይነት ስሜት ላይ ከሆኑ ያሉት እነሱ ላይ እንዴት ብዬ ነው የምተማመነው? እሱማ በቃ ትልቁ ወይም ደግሞ እንደ ዴክላን ራይስ ኢትስ ኖት ደን የሚል አይነት ስሜት ላይ ከሆኑ ተስፋ አደርጋለሁ በ5 ጨዋታዎች ላይ ይገለጣል ብዬ። በ5 ጨዋታዎች ላይ ከዚህ በፊት ካየነው ይልቅ በብርታት ከዚህ በፊት ካየነው ይልቅ በማድረግና በመፈጸም አቅም ተሽለው በ6 ጨዋታዎች ላይ ከታየባቸው ድክመት ተላቀው እናያቸዋለን ነው። ስለዚህ ቁልፉ የሚመስለኝ እኔ ሲቲ በኤቨርተን ቢጥል ክሪስታል ፓላስ እኮ ከባድ ነው ሊያስጠለው እኮ ይችላል፣ ከባድ ናቸው እነሱ እያልሽ ራስን በሆነ ነገር እየሞላሽ ምናምን ማሰብ አይደለም የሚጠቅመው ምን ላይ ናቸው እነዚህ ልጆች? ምን ላይ ናቸው? እና አርቴታ ተስፋ ቆርጠው ከሆነ አንቺም ተስፋ ቆረጭ። ራሳቸውን ለማበርታት ሰርተው የምርም በርትተው በዴክላን ራይስ ሜንታሊቲ ላይ የሚገኙ ከሆነ ፎር ሰምቲንግ ስፔሻል የአርሰናልን ተጫዋቾች ጠብቂያቸው። መወሰንም መለካትም ያለበት እጅግ በጣም ወሳኝ በሆነው በዚህ ነጥብ ነው እንጂ በአእምሮ የሲቲን እያበላሸሽ አጉል ተስፋ ለራስ እየሰጠሽ አይደለም ብዬ ነው ማምነው እኔ። እሺ ለማንኛውም ይሄኛው ሜንታሊቲ በአርሰናል በኩል 5 ጨዋታዎቹን እስከሚያደርጉ መጠበቅ የለብንም ብዬ ነው ማስበው። ቀጥሎ በሚመጣው በኒውካስትልም ጨዋታ መታየት አለበት። ያኔ በቀጣይ ጨዋታዎች ላይ ተመሳሳይ ነገር ይዞ ሊመጣ ይችላል የሚል ተስፋ ለደጋፊዎቻቸው ሊሰጡ ይችላሉ። ወይንም ደግሞ ሙሉ በሙሉ ተስፋ መቁረጥም አብሮ ይዞ ሊመጣ ይችላል። የእንግሊዝ ፕሪሚየር ሊግ የዋንጫ ፍክክር እዚህ ደረጃ ላይ ደርሷል። በቀጣይ እንግዲህ የምንመለከታቸው ነገሮች በሙሉ ስሜት የሚገዙና የሚያጓጉ ይሆናሉ ብለን ነው ተስፋ የምናደርገው። በቀጣይ ፕሮግራማችን ላይ ደግሞ ጉዳዩን በሌላ አቅጣጫ አይተን ውይይት እናደርጋለን። እናመሰግናለን። ወንበሬን አደራ ወንበሬ ማስጠበቅ ኃላፊነት ወጣው። በእውነት ወንበሬን አደራ። ችግር የለም አለ እየጠበቀ ነው። ስልጣን አረኩታ እንዴ ለካ ትላለህ። እሺ ዛሬ በጣም ነው የማመሰግነው። እናመሰግናለን።